ሜርሲ እንግዲህ መድኃኒት ጠጥታ ሐኪም ቤት ገብታለች። እንግዲህ በዚህ ምክንያት እንግዲህ ቤተሰብ ደግሞ እየተጨነቀና በጣም እንትን እያለ ይገኛል። እንግዲህ ወይዘሮ ዘነቡም ደግሞ እንግዲህ ያለው ነገር ሁሉም ነገር እንግዲህ ለምርመራ መዘጋጀት አለበት፣ እንግዲህ አስመረምራታለሁ ብላለች። ጠጉሯን እንግዲህ ከእቷ ላይ ቆርጦ ዋና እንግዲህ ሌባ አዘጋጅቶ እንግዲህ አሰረቋት። ይሄስ ምን ሊሆን ይችላል? በሚቀጥለው የሚለውን ጨረፍ ያለችውን አሰምቼ ወደ ዋናችን እናልፋለን። ሜርሲ እንግዲህ ተደብቃ ከአክስቷ ጋራ እያወራች ሳለ አባቷ ይሰማታል። ከዛንን እንግዲህ እስከ ዛሬ ድረስ ራሱ እየሸወደችኝና እየተጫወተችብኝ ነው ለካ እያለ በጣም ይናደዳል። ከዛንን እንግዲህ እሷ ግን ያሰበችው እንደዚህ ነገር አልነበረም። ነገር እንግዲህ አጸዳ ያሰበችውን ሀሳቧ ምን እንደሆነ ለማወቅ ፈልጌ ነው እንጂ እኔ በጭራሽ ይሄን ቤተሰብ ሊጎዳ አይደለም ብላ ብትለውም እንግዲህ እሱ ድጋሜ ይሄኛ ድራማሽን የማሰናግድ ይመስልሻል ወይ ብላ ትላታለች። ከዛ እሱም ደግሞ እንግዲህ እውነት ልሻለሁ እኔ ቃንድ እንደዚህ አይነት ልጅ የለኝም፣ አንቺን አልወለድኩሽም፣ አንቺንም አላሳደግኩሽም ስል እንግዲህ አባትዮ እስክንድር በጣም ተናዶ ይናገራታል። የእውነት አባዬ እምልልሃለሁኝ እኔ እንደዚህ አይነት ነገር የለውበትም። ነገር ግን እንግዲህ በፊት እናንተን በድዬና ሳሳድዳችሁ ወይም ደግሞ በሷ ሴራ ተጠምጄ እንዲህ አድርጌ የለው፣ ነገር ግን በዚህ ሰዓት አሁን እንደዚህ አይነት ነገር ውስጥ የለውበትም ስትል እንግዲህ ብትነግረውም አባትየው እንግዲህ ሊሰማ ፈቃደኛ አልነበረም። ከዛ እንግዲህ ምን ማድረግ እንዳለብኝ አላቅም፣ እባካችሁ ርዱኝ ስትል እንግዲህ ሀቤልንና ወንድሟንም ትነግራለች። ከዛንን እንግዲህ ተረጋጊ፣ አባዬ አሁን ስለተናደደ ነው እንጂ ሲረጋጋ እንግዲህ ያለውን ነገር እንግዲህ ይተዋል ብላ ትላታለች። በዚህ በኩል እንግዲህ አቤል ከመኪና ጋር አደጋ ተናዝቶ ያቺ ሴት ግን በህልሟ ስትመጣ የነበረችዋ ሴት ትመስለኛለች ስትል እንግዲህ ለባሏ ትናገራለች። እንግዲህ እሱም ደግሞ እንግዲህ መቼም እኮ አንቺ አታፍሪም፣ በዚህ ሰዓት እንግዲህ እቺ ሴት የኔ እናት ናት ብለሽ እንዳታስቢ ብላ ስላትም አይ እኔ እንደዛ ማለትም አይደለም ልትሆንም እኮ ትችላለች ስትል ከዛንን እንግዲህ ይሄን ነገር ከአእምሮሽ ውጭ ብሎ ይላታል። ከዛ እሷም ደግሞ ምንድን ነው ብላ ስትለውም አይ ይሄ ነገር ግን እኔ ልክ አይመስለኝም ብስላትም አይ እኔማ የሆነ ነገርማ አለ፣ እኔ እኮ እሷን ሲያያት በጣም ነው እየደነገጥኩ ብላ ትላለች። እንግዲህ እዚህ ጋር የስጋ ነገር ሲነሳ በጣም ከባድ ነው። ምክንያቱም እንግዲህ እሱም ደግሞ እንደዛ ስላት እንግዲህ ሁለታቸው ቁጭ ብሎ እያወሩ ሳለ አሁን ምን ማድረግ እንዳለብን እንግዲህ ማሰብ አለብን እንግዲህ ይነግራታል። እሷም ደግሞ ምን ማድረግ እንዳለብኝ እኔ ራሴ ግራ ገብቶኛል ብላ ትላታለች። ከዛንን እንግዲህ ቆይ እስከ ዛሬ ድረስ ለምንድን ነው ቤተሰቦችሽን ያልፈለግሽው ብላ ስትላትም ከዛንን እንግዲህ እሷ ደግሞ እኔ ነገሩ ቢፈልጋቸውና ባልፈልጋቸው ምን ፋይዳ አለው? ቢፈልጉኝ ኖሮ እስከ ዛሬ ድረስ ይፈልጉኛል ነበረ እንዴ ብላ ስትናገር እዝራ ደግሞ ቆይ አንቺ እንዳልፈለጉሽ በምን ታውቃለሽ? እነሱ እኮ በየቦታ ሄዶ ፈልጎሽም አቶ ሊሆን ይችላል ብሎ ይነግራታል። ከዛን እንግዲህ እዝራ እኔ ግን ያቺ ሴትዮ ከአእምሮዬ ውስጥ አልጠፋ ብለኛለች የእውነት ብላ ስትል ደግሞም እኮ በጣም ረጋ ያለችና ደርባባ የሆነች በጣም ደስ የምትል ሴት ናት፣ በህልማ ተመላልሳ የምትመጣብኝ ሴት ናት ስትል ትናገራለች። ከዛንን ጊዜ ወይዘሮ ሀናም ደግሞ ለምንድን ነው ቆይ እቺስ ልጅ ሳገኛት ለምንድን ነው እንደዚህ እየደነገጥኩት ምንድን ነው ቆይ ስትል እንግዲህ ሁሉም ነገር ግራ ይገባታል። ለጓደኛ ደውላ እንግዲህ ወይዘሮ ዘነቡ እንግዲህ ልጅቷ በጣም መልካም ሴት ትመስላለች፣ ሴትየዋ ግን የሆነ ነገር እየደበቀችኝ ያለ ይመስላል፣ እኔ ስታይ ነገሩ ሁሉ ይቀያየራል፣ በጣም ነው የምትረበሸው ስል ትነግራታለች። እንግዲህ ጓደኛው ደግሞ ወደዚህ ሀገር ልጅቷ ትምጣና ምርመራ ታደርግ የሚል ሀሳብ ታቀርብለታለች። እንግዲህ ሀሳቧን ተስማምታ እሷም ደግሞ ወደ ለንደን እንግዲህ ሀገር ሄዳ እንግዲህ ሁሉም ነገር ምርመራ እንዲደረግለት እንግዲህ አስባለች።
ከዛንን እንግዲህ ወደ ቤት እንደገባችና ምግብ እየበሉ ሳለ ከዛንን እንግዲህ ባለፈው እየጀመርኩላችሁ ንግግሬን ልቋጭላችሁ ባለፈው ስልክ ተደውሎ ነበረ ጥላቸው እየወጣችሁ። ከዛን እንግዲህ እሷም ደግሞ ምንድን ነው ብላ ስትላትም አላስታወስኩም ምን ነበረ ባለፈው ስል እንግዲህ የምርመራውን ጉዳይ ብላ ስትላቸው እሺ ታዲያ እና ምን አለኛ ታዲያ ትመርመር ብላ ትላለች። እንግዲህ ምርመራውን ያሰብኩት ካናዳ እንመረመርልኝ ነው ብላ ስትላትም ችግር የለውም የፈለሹ ቦታ ማስመር ትችላለች ብላ ወይዘሮ ዘነቡ ቀደም ብላ ስትናገር ቆይ ኩኩሻ ለምንድን ነው ዝም ያልሽው ለምን አትናገሪም ትላታለች። ከዛንን እንግዲህ እንዴት ትናገራለች አንቺ ልጄ ናች ብለሽ ተቀብለሽ ዛሬ እየተጠራጠርሻ ብላ ስትላትም ወይዘሮ ዘነቡ እባክሽን አንቺ ዝም በይ እኔ አንቺን አላናገርኩም ኩኩሻ ጋራ ነው እያወራው ያለው ትላታለች። ከዛ እሷም ደግሞ እኔማ ምን ላደርግ ልጅቷን እኮ አለ ስራዋ እያሰቃየሽ ነው ያሳደግኳትን ልጅ እንዲህ ስታሰቃይ ዝም ማለት ነበረብኝ ወይ ብላ ትላታለች። ከዛንን እንግዲህ ኩኩሻይም ደግሞ በቀዘቀዘ መንፈስ እሺ በቃ ችግር የለውም ይመረመራለሁ እሷ እንዳላችሁ እስማማለሁ ብላ ስትል እንግዲህ ከዛ ወይዘሮ ዘነቡ ፈጠን ብላ ትነሳና እንደውም መቀስ ይዤልሽ እመጣለሁ ብላ መቀስ ልታመጣለት ስትሄድ ከዛንን እንግዲህ ከልጅቷ ላይ ከእህቷ ላይ እንግዲህ እንዲመሳሰልላት እንግዲህ ጠጉር ቆርጣ ልትሰጣት እንግዲህ ወደ ክፍል ስትገባ ልጅቷ ትንቀሳቀሳለች። ከዛኔን እንግዲህ ኩኩሻ ደግሞ ዘነቡ ስትቆይባት ወደ ውስጥ ስትገባ ከዛንን እንግዲህ ዘነቡ ደግሞ ማን መጣብኝ ብላ በጣም ደንግጣ ቆማ ነበር። ከዛንን እንግዲህ አንቺ ነሽ እንዴ ለምንድነው ኮቴ የለሽም እንዴ አስደነገጥሽ ትላታለች። እሷም ደግሞ ቆይ አንቺ ምን እያደረግሽ ነው ብላ ትላታለች። አሁን የምታደርጊው ነገር የሚስተካከልና የሚሳካ ነገር ይመስልሻል ወይ ብላ ስትላትም አንቺ ብቻ ይውልሽ አጉል እንግዲህ የውሃ የምታበዥውን ነገር አቁሚ በተረፈ ሁሉም ነገር ይሳካል የማይሳካ ነገር የለም ትላታለች። ከዛ እንደዛ ስትላትም ይሄ ነገር በጣም ሰልችቶኛል። በዚህ በኩል እንግዲህ የእናትዮ ስል እህትዮ ተጨምራለች። እህታቸው እንግዲህ ልጁታ በጣም ፍቅር የምትሰጠኝ ይሄን ፍቅር ደግሞ ማጣት አልፈልግም ትላለች ኩኩሻ እውነት ለመናገር እንግዲህ በጎዳና መንገድ ያደገች ሴት ስትሆን እንግዲህ በዚህ ሰዓት ደግሞ እንደ እናትና እንደ ወንድም አድርጋ የምትንከባከበው እውነተኛ እናቱ ማገኛቷ እንግዲህ በጣም ደስ ብሏታል። እውነት ለመናገር ይሄ ታሪክ እንግዲህ እውነት ቢሆንና እኔ እዚህ ቤት በቀራው የምትል ይመስለኛል። በዚህኛ በኩል ግን ሰላም የላትም። ምክንያቱም የእናትና የልጅን ፍቅር ቀምታ እየኖረች ስለሆነ እንግዲህ እውነተኛ አብል እንግዲህ ደግሞ እሷ ብዛ እናቷን እየፈለገች እንደሆነ ሁለተኛ አብሮ አደግ ስለሆኑ እንግዲህ ውስጧን ይረብሻታል። ሰላም የምታገኘው እንግዲህ መስላ ትኖራለች። እነሱ ስታገኝ ትስቃለች፣ እነሱ ዞር ስሉ ግን እያለቀሰች ነው። እንግዲህ ወይዘሮ ሀና ደግሞ ኩኩሻ ንጹህ እንደሆነችና ምንም እንደማታቅ እንደሆነ ለጓደኛዋ ነግራት ነበር። ነገር ግን እንግዲህ መቼም ቢሆን እህትም ብትሆን የትኛውም ነገር ብትሆን እንደማትጥላት እንግዲህ ተስፋ አደርጋለሁ። እውነትን ለመናገር እንግዲህ እኔም በጣም ወድጃታለሁ። ደግሞም እኮ ወይዘሮ ዘነቡ ናት እንድጠራጠራት ያደረገች። አምላኬ ሆይ መንገዱን አሳየች፣ የትኛው እውነት ነው የትኛው ውሸት ነው ስትል ሀና እንግዲህ ከራሷ ጋር እያወራች ትገኛለች። በዚህ በኩል እንግዲህ አጸዳና እንግዲህ ሁለቱ ብሩን ለመብላት እንግዲህ እንዴት አድርገን ማስተካከል እንዳለብን እያሉ እርስ በራሳቸው ውይይት ገብተዋል። እንግዲህ ወይዘሮ ሀና ይሄን ነገር ማድረግ እንዴት አለባት። እንግዲህ ወይዘሮ ሀና እንግዲህ ከእውነተኛ ልጇ ጋር ተገናኝታለች። ነገር ግን ምን እንደሆነችና ማን እንደሆነች ግን አታውቅም። ነገር ግን ስሟ ሀብል እንደሆነ በነገረቻት ቀን በጣም ነበረ የደነገጠችው። ምን ነው ብላ ስትላትም ልጄ ስሟ አብል ነው ብላታለች።
ትላታለች። ከዛንን እንግዲህ እሷም ደግሞ ወደ እሷ እያመራች ነበር። ለምን ሲባል እንግዲህ ሲገባ ያለበት ቦታ ሁሉም ነገር እንግዲህ ይናገራልና እንግዲህ እሷም ደግሞ ወደ እሷ ለመሄድ እንግዲህ እየጓጓችና ከዛ መኪና ውስጥ ረስታ ሄደችውን ነገር ምክንያት አድርጋ ወደ እሷ እያቀናች ነበር። ከዛም በዚህ ምክንያት እንግዲህ ሁሉም ነገር እየተበላሸባቸውና መስመር እየሳተባቸው ስታቅ ከዛ ወይዘሮ ዘነቡ ከዛንን እንግዲህ ትደውላለች። ከዛ ለአጸደ ደውላ አጸደ እባክሽን አንቺ መፍትሄ አትችይም፣ አንድ ነገር በይኝ፣ ነገሮች ሁሉ እየተበላሸ ነው፣ መስመር ሁሉ እየሳተ ነው፣ ብሩ እያመለጠኝ ነው የምትል ይመስላል። ከዛን እሷም ደግሞ አጸደ መንገድ ላይ ሻንጣዋን እየጎተተች አንቺ ስለምንድን ነው የምታወሪ? የውልሽ እኔ መንገድ ላይ እየተንከራተትኩ ነው። ስለዚህ እንግዲህ እስቲ ለራሴ ሊረጋጋ ለምንድን ነው ግን እኔ እህትሽ አይደለሁም ወይ? ለምን ወደዛ ቤት አትወስጂኝም? ትላታለች። እሷም እንደዛ ስላ ጊዜ አንቺ ምንድን ነው የምታወሪ? እኔ ራሱ በግድ ነው የምኖረው። ሴትዮ እኮ ግልምጫዋን ራሱ አልቻልኩም፣ እየተቀያየረችብኝ ነው ትላታለች። ከዛ እሷም ደግሞ እንዴት ነው የማትቀየርብሽ? አንቺ እኮ ስራሽ ብር ብር ብቻ ነው ስትይ የነበረው፣ እንዴት አታስታውቅብሽም? ስትላታለች። አዎ ነገሩ ስራዬ ነው ይበላኝ ስትል እንግዲህ ትናገራለች። ከዛንን እንግዲህ እንደዛ ሆነው አቶ እስክንድር እንግዲህ በጣም እንግዲህ ተቆጥቶና አስቦ ነበረ የተቀመጠው። ከዛንን እንግዲህ በጠዋት ተነስታ ቁርስ ሰርታ ታቀርብላቸውና የወላችሁ እንግዲህ አባዬ ጋራ አስታርቁኝ፣ እኔ ቁርስ ሰርቼ አቅርብ ያለው መልካም ቁርስ ትላለች። ከዛ አቶ እስክንድር ሲመጣ የወልህ ልጅን የሰራችልህ ቁጭ ብለ ምግብን እንብላ ስል ከዛንን እንግዲህ እሷ የሰራችው ምግብ እኔ መቼም ቢሆን አልበላም፣ ይሄ ምግብ አውጥታችሁ ድፉ ይላል። ከዛንን ሜርሲ ደግሞ እባክህን አባዬ እኔ አንተ እንደምታስበው አይደለም፣ እንግዲህ እሷ ስልክ ስታወራ ምን እንደምትል ለመስማት ነው ያን ሁሉ ስናገር የነበረ ትላለች። አቶ እስክንድር እንግዲህ ይሄ ሁለተኛ ድራማሽ አላባጋም ወይ? እኔ እንደዚህ አይነት ያለች ልጅ የለችም ሲል በጣም በቁጡና እንግዲህ በተናደደ መንፈስ ይናገራታል። እሷም ደግሞ ሮጣ ገብታ እንግዲህ ወደ ክፍሏ ትሄዳለች። አባዬ ብስትልም ምንም አልሰማም ስላልነበረ በጥፊ ስላት እንግዲህ ምንም ነገር አልተናገረችም። ወደ ክፍል ሮጣ ትሄዳለች። ከዛንን እንግዲህ እነሱም ደግሞ በጣም ግራ ገብታቸው የሚያደርጉን ነገር ሲያጡ፣ ነገር ግን በቃ አባዬ አንተም ተረጋጋ እንግዲህ ተባብሎ ሀብልም እንግዲህ ለማረጋጋት እየሞከረችው ከዛ አጸደና እንግዲህ የብር ባለዶራሯ ይገናኛሉ። እሺ አሁን ምንድን ነው የምናደርገው ስለው አንድ ነገር መፍትሄ አነጣም አሁን ብላ ትላታለች። ጠጉሩን እንግዲህ ቆርጠሽ በትክክል አስቀምጠሻል ወይ ስትላትም አዎ ብላ ትላታለች። አሁን እንግዲህ እኔ ምን እንደሚሰራ እኔ ራሴ አውቃለሁ፣ አንቺ ዝም ብለሽ ዝም በይ ትላታለች። ከዛ እንደዛ ስትላትም እንግዲህ ሌባ ታስቀጥርና ሁለታቸው ወደዛ እየሄዱ ሳለ ቦርሳ ከወይዘሮ ሀና እንዲሰረቅ ታረጋለች። ከዛ ቦርሳው እንዲሰረቅ ካደረገች በኋላ እንግዲህ በጣም ይውሃን ከዛንን እንግዲህ እሱ ደግሞ ሊሸኝሽ ብሎ አብሯ ስለወጣ እንግዲህ እዝራ ሌባውን ተከታትሎ ይዘዋል። እንግዲህ ሌባውም ደግሞ ቦርሳውን ሳይወስድ የነበረውን እንግዲህ አቀያይሮ ከዛንን ቦርሳውን ይመልስለታል። እሱም ደግሞ ለምን አባ ብሎ ስለው እንግዲህ ይኸው በቃ ይቅርታ እንዴ ብሎ ስለው ከዛንን እንግዲህ እሺ በቃ ብሎ ቦርሳውን ይቀበልና ይመለሳል። ከዛ ለአጸደ በፍጥነት ይደውልለትና ነገሩ ሁሉ ተሳክቷል፣ በሚሳካ መንገዱ ቀይራለሁ ስል ይነግራታል። ገዛንን እንግዲህ ገዛ እንደዛ ስላ ጊዜ እሷም እጅግ ደስ ስላትና አንተ እኮ ጎበዝ ነህ ጀግና ብላ ታሞግዘዋለች። ከዛንን እሷም ደግሞ ቆይ ምንድን ነው ብላ ስትጠይቃትም ነገሩ ሁሉ ተሳካ ነይ ግጪልኝ ትላ ትገጫታለች። ከዛ እንደዛ እየተባባሉ ከዛንን እንግዲህ ወደ ውስጥ ትገባና እንግዲህ ሁላቸውም ማንም ባልነበረ ወደ ውስጥ ትገባና መርዝ እንግዲህ ትጠጣለች። ከዛ መርዝ
መርዝ ጠጥታ ድረሱልኝ ብላ እንግዲህ አቤል ጠርታቸው ሰው ስትጠራ ከዛንን እንግዲህ እራሷን ስታ ምንም ነገር አታውቅም መድኃኒት ጠጥታ ነበር። ከዛ በፍጥነት ወደ ሆስፒታል ወስዶ አሁን ምን ላይ ናት ብሎ ሲናገሩ እንግዲህ መድኃኒቱን ከውስጡ አጥበንለታል ብሎ ዶክተሩ ይናገራል። ከዛንን እንግዲህ አባት እንግዲህ እንዲጸጸተውና ልጄን ባመንኳትና ምን አለበት በሰማዋት የሚል ጸጸት ተፈጥሯል። ነገር ግን እንግዲህ አቶ እስክንድር ልጁን ቢያምን ኖሮ ምን ይፈጠር ነበር? ባያምናት ደግሞ ግን ይሄ ነገር ይፈጠር ነበር። ነገር ግን ሁለተኛ ድራማ መስራት ሰው ፊት አለመታመን በጣም ከባድ ነው። ሰው ልጅ እንግዲህ ካልታመነማ ባልተገኘበት ቦታ ሲገኝ በጣም ችግር ነው። ስለዚህ እንግዲህ የዛሬ የአቤል ድራማ ያቀረብኩላችሁ ይሄን ይመስል ነበር። ስለተከታተላችሁኝና አብራችሁኝ ስለሆናችሁ እስካሁን ድረስ ስለምታበረታቱኝና ሁልጊዜ ደግሞ በርቺ ስለምትሉኝ አመሰግናለሁ። መልካም ጊዜ ይሁንላችሁ።